ሰላምና ጤና በያላችሁበት ይድረሳችሁ ውድ የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ዕለተ እሁድ ላይ ተገናኘን። የማለዳ ስፖርት የመረጃ ሰዓታችንን ዛሬም እንደተለመደው ወደ እናንተ የምናደርስ ነው የሚሆነው። ዛሬ በጣም በርከት ያሉ ስፖርታዊ ጉዳዮችን የምናነሳ ይሆናል። ከነዚህ መካከል ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ የሚደረጉ ጨዋታዎች ያሉ። ከነዚህ መካከል ማንቸስተር ዩናይትድ የሚያደርገው መርሃ ግብር ዛሬ በኦልድ ትራፎርድ የሚደረግ ጨዋታ ነው። ከኖቲንግሃም ፎረስት ጋር ነው ዛሬ ማንቸስተር ዩናይትድ ጨዋታውን የሚያደርገው። በዚህ ጨዋታ ላይ በርካቶች ይሸኛሉ ተብሎ ይታሰባል። ከነዛ መካከል ግን የመጨረሻ የውድድር ዓመቱ መሆኑ የተረጋገጠው ካርሎስ ካሴሜሮ ዛሬ በደጋፊዎች ትልቅ አቀባበል ይደረግለታል ተብሎ ይታሰባል። በባለፈው ጨዋታ ላይ በመጠነኛ ሕመም ምክንያት ጨዋታው ላይ እንዳልነበር ይታወሳል። ምናልባት በዛሬው ጨዋታ ላይ ግን ሽኝት ይደረግለታል ተብሎ ይታሰባል። ሌሎችም የፕሪሚየር ሊግ መርሃ ግብሮች ዛሬ ይደረጋሉ። ከዛ ውጪ ትላንትና የተደረጉ ደግሞ የፍጻሜ ጨዋታዎች ነበሩ። ለምሳሌ ያክል በዌምብሌይ የተደረገው የኤፍኤ ካፕ የፍጻሜ ጨዋታ በቼልሲና በማንቸስተር ሲቲ መካከል ትላንትና ተደርጓል። ከሱ ጨዋታ ጋር ማያይዘን የምናነሳቸው ጉዳዮች ይኖራሉ። በሌሎችም የአውሮፓ ታላላቅ ሊጎች ዛሬ የሚደረጉ ጨዋታዎች አሉ። ስለሱ እናነሳለን። የዝውውር ጉዳዮችንም ሰፋ አድርገን የምናነሳ ነው የሚሆነው። በተለይ ከአርሰናል፣ ከማንቸስተር ዩናይትድ፣ ከማንቸስተር ሲቲ፣ ከሊቨርፑል፣ ከቼልሲ ጋር የተያዙና ሌሎችንም የአውሮፓ ታላላቅ ክለቦች የተመለከቱ የዝውውር ጉዳዮችን የምናነሳ ነው የሚሆነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። በተለይ ስምና አድራሻችሁን እየጠቀሳችሁ የምትጽፉልንን ቤተሰቦች በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርስ ነው የሚሆነው። አብራችሁኝ ስላላችሁ እጅግ ከልብ አድርጌ ያመሰግናለሁ። ፉአድ ባሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪምየር ሊግ ጨዋታም ትላንትናም ቀጥሎ እንዲሁ ተደርጓል። በ32ኛው ሳምንት የኢትዮጵያ ፕሪምየር ሊግ ትላንትና የተደረጉ ጨዋታዎችን እንመልከት። ፋሲል ከነማ ትላንትና ድል ቀንቶታል። በኢትዮጵያ ፕሪምየር ሊግ መርሃ ግብር ፋሲል ከነማ ትላንት አዳማ ከተማን የገጠመው በዚህም 3-1 በሆነ ውጤት ትላንትና ማሸነፍ ችለዋል። የፋሲል ከነማን የድል ግቦች ደግሞ ታምራት እያሱና ቃል ኪዳን ዘላለም ናቸው ከመረብ ጋር ማሳረፍ የቻሉት። በጨዋታው ላይ ታምራት እያሱ 2 ጎሎችን ማስቆጠር ችሏል። ለአዳማ ከተማ አብዱል አዚዝ አማን በራሱ መረብ ላይ ኳስና መረብን ያገናኘ ነው። ቀደም ብሎ በተደረገ መርሃ ግብር ወልዋሎ አዲግራት ዩኒቨርሲቲና ኢትዮ ኤሌክትሪክም እንዲሁ ጨዋታቸውን አድርገው በወልዋሎ አዲግራት ዩኒቨርሲቲ 2-1 አሸናፊነት ተጠናቋል። የወልዋሎ አዲግራት ዩኒቨርሲቲን ግብም ኮንኮኒ ሀፊዝ እና እንዳልካቸው ጥበቡ ሲያስቆጥሩ ለኢትዮ ኤሌክትሪክ አቤል ሀብታሙ ነው ኳስና መረብን ያገናኘው። በሌላ ጨዋታ ሐዋሳ ከተማ ትላንት በመጨረሻ ደረጃ ላይ ከሚገኘው እንዲሁ አርባ ምንጭ ከተማ ጋር ጨዋታውን አድርገው ምንም አይነት ጎል ሳይቆጠር ጨዋታው 0-0 በሆናቸው ውጤት የተጠናቀቁ ጨዋታዎች ናቸው። ትላንትና እነዚህ ጨዋታዎች ናቸው በኢትዮጵያ ፕሪምየር ሊግ የተደረጉት። ሌላኛው ከሀገር ውስጥ የምናነሳው ጉዳይ የኢትዮጵያ ብሔራዊ ቡድን የተመለከተ ይሆናል። ከ17 ዓመት በታች ብሔራዊ ቡድናችን በሞሮኮ አስተናጋጅነት እየተደረገ በሚገኘው የአፍሪካ ዋንጫ ላይ ተሳትፎን እያደረገ እንዳለ ይታወቃል። ትላንትና ደግሞ የምድብ 2ኛ ጨዋታዎች ተደርገዋል። በምድብ 1 ነው የኢትዮጵያ ብሔራዊ ቡድን የሚገኘው ከአዘጋጁ ሀገር ሞሮኮ ከቱኒዚያና ከግብጽ ብሔራዊ ቡድን ጋር መደልደሉ ይታወሳል። በመጀመሪያው ጨዋታ ከግብጽ ብሔራዊ ቡድን ጋር 0-0 በሆናቸው ውጤት ማጠናቀቁ ይታወሳል። የትላንትናው ጨዋታ ደግሞ ከአዘጋጁ ሀገር ሞሮኮ ጋር እየተደረገ ጨዋታ ነው። ትላንትና ያደረገውን ጨዋታ ግን በአዘጋጁ ሀገር ሞሮኮ 2-1 በሆነ ውጤት ተሸንፈዋል። የኢትዮጵያ ብሔራዊ ቡድን በተለይ ለቀይ ቀበሮቹ በውድድሩ የመጀመሪያ ግቡን አጥቂው ዳዊት ካሳው ማስቆጠር ችሎ ነበር። ቀዳሚም አድርጎን ነበር የኢትዮጵያ ብሔራዊ ቡድንን። ነገር ግን 2 ግቦችን የሞሮኮ ብሔራዊ ቡድን አከታትሎ በማስቆጠር ጨዋታውን አሸንፈው መውጣት ችለዋል። በተለይ ሁለተኛው ጎል የተቆጠረው ጨዋታው ሊጠናቀቅ በጣም ጥቂት የሚባሉ ደቂቃዎች በቀሩበት ሰዓት ላይ ነው። በዚህም ኢትዮጵያ በምድቡ የመጨረሻ ጨዋታም ከቱኒዚያ ጋር መርሃ ግብሯን ታደርጋለች። ትላንትና የግብጽ ብሔራዊ ቡድንም እንዲሁ ቱኒዚያን አሸንፈው ሙሉ 3 ነጥብ ማግኘቱን ተከትሎ ከዚህ ምድብ ግብጽና ሞሮኮ በተመሳሳይ 4 ነጥቦች ምድቡን እየመሩት ይገኛሉ። ኢትዮጵያና ቱኒዚያ ደግሞ 1 ነጥቦችን የያዙ ብሔራዊ ቡድኖች ናቸው። በቀጣይ ማክሰኞ ኢትዮጵያ ከቱኒዚያ ጋር ስትጫወት፣ ሞሮኮ ደግሞ ከግብጽ ብሔራዊ ቡድን ጋር የሚያደርጉት ጨዋታ በምድቡ የመጨረሻ የሚደረጉ 2 መርሃ ግብሮች ይሆናሉ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ወደ ቤተሰቦቻችን ትላንትና በእንግሊዝ የኤፍኤ ካፕ የፍጻሜ ጨዋታም ተደርጓል። በርካቶች በጉጉት ሲጠብቁት የነበረው ጨዋታ በቼልሲና በማንቸስተር ሲቲ መካከል ትላንት ቀን 11 ሰዓት ሲል በዌምብሌይ ስቴዲየም 90,000 ደጋፊዎችን በሚይዘው ስቴዲየም ትላንትና የፍጻሜ ጨዋታ ተደርጓል። ማንቸስተር ሲቲ በዚህ ውድድር ዓመት አርሰናልን በማሸነፍ በዚሁ ሜዳ ካራባው ካፕን ማሳካታቸው
እናስታውሳለን። ትላንትና ደግሞ ከቸልሲ ጋር ነው ለፍጻሜ የደረሱት። ቸልሲ በጣም አስከፊ የሚባል የውድድር ዓመትን ነው ዘንድሮ እያሳለፈ የሚገኘው። በተወዳጁ የእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዡም ወደ ወገቡ አካባቢ የቀረበ አይነት ውጤትን ነው ዘንድሮ እያመጣ የሚገኘው። የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ ጥረቶችን ቢያደርግም ሳይሳካለት ቀርቷል። አሁን ምናልባት በሌሎች የአውሮፓ ውድድሮች ላይ ለመሳተፍ በኮንፈረንስ ሊግና በዩሮፓ ሊግ ተሳትፎችን ለማግኘት ትልቅ ጥረት እያደረገ ይገኛል። ነገር ግን በጣም አስከፊ የሚባል ጊዜን እያሳለፈ እንደሆነ ግን ይታወቃል። በዚህ የውድድር ዓመት 2 አሰልጣኞችን ጭምር ያሰናበተ ነው። መጀመሪያ ኤንዞ ማሬስካ ነበሩ የውድድር ዓመቱን የጀመሩት። አምና በተለይ ጥሩ የሚባል የውድድር ዓመትን ካሳለፉ በኋላ ዘንድሮ የተሻለ እንቅስቃሴን ያሳያሉ ተብሎ ቢጠበቅም እንዲሁ ጥሩ ጊዜያቶችን እያሳለፉ የነበረበት ነገር ቢኖርም ነገር ግን ከቸልሲ አሰልጣኝነታቸው ተሰናብተው አሰልጣኝ ሊያም ሮስኒየር ደግሞ ያለፉትን ጥቂት ጊዜያት ቸልሲን ሲመሩ እንደነበር እናስታውሳለን። ነገር ግን በሊያም ሮስኒየር ዘመን ግን ቸልሲ የቁልቁሎት ጉዞውን ነው እጅጉን አጣርፎት እንደነበር የሚታወሰውና በዚህም መሰረት በርከት ያሉ ሽንፈቶችን በማስተናገዳቸው ለመሰናበት ተገደው ነበር። አሁን ደግሞ በካሉም ማክፋርለን እየተመሩ ቸልሲ ያለፉትን ጨዋታዎች እያደረገ ይገኛል። ወደ ፍጻሜም አልፈው ነበር በኤፍኤ ካፕ መርሃ ግብር። ትላንትና ግን ሳይሳካላቸው ቀርተዋል። ማንቸስተር ሲቲ ትላንትና ጨዋታውን በማሸነፍ የእንግሊዝ የኤፍኤ ካፕ የዘንድሮ አሸናፊ መሆናቸውን አረጋግጠዋል። በተለይ ማንቸስተር ሲቲዎች በቅርብ ጊዜ በተከታታይ የፍጻሜ ተፋላሚዎች በእንግሊዝ የኤፍኤ ካፕ ተደጋጋሚ ፍጻሜ ተፋላሚ እንደሆነ የሚታወቅ ጉዳይ ነው። የትላንትናው ለአራተኛ ተከታታይ ዓመት ነው የእንግሊዝ የኤፍኤ ካፕ ፍጻሜ መድረስ የቻለበት ታሪክ ሆነው የተጻፈለት የፔፕ ጓርዲዮላ ቡድን በ2023 ማንቸስተር ሲቲ ዩናይትድን አሸንፈው የዋንጫ ባለቤት እንደነበሩ እናስታውሳለን። ነገር ግን በ2024 በከተማ ተቀናቃኛቸው ማንቸስተር ዩናይትድ፣ በ2025 ደግሞ በክሪስታል ፓላስ አምና ተሸንፈው የእንግሊዝ ኤፍ ኤ ካፕ ዋንጫን ማጣታቸው ይታወሳል። ምንም እንኳን ለፍጻሜ ደርሶ የነበረ ቢሆንም ስለዚህም ለዚህ የዘንድሮ ለአራተኛ ተከታታይ ጊዜ የፍጻሜ የደረሱበት የኤፍ ኤ ካፕ ውድድር እንደነበር ነው ትላንትና እየተመለከትነው። ቸልሲ በአንጻሩ በኤፍ ኤ ካፕ ምን አይነት ሪካርዶች ያሉት የሚለውን ስንመለከት የምዕራብ ለንደኑ ክለብ ቸልሲ በእንግሊዝ ኤፍ ኤ ካፕ ጥሩ የሚባለ ሪካርድ እንደሌላቸው ነው ከትላንትናው ጨዋታ በፊትም የተመለከትነው። ምክንያቱም ሰማያዎቹ ቸልሲዎች ከ2020 እስከ 2022 በተከታታይ ለ3 ዓመታት ለፍጻሜ ደርሰው እንደነበር እናስታውሳለን። ይሁን እንጂ ቸልሲዎች ሶስቱንም ተከታታይ የፍጻሜ ጨዋታዎች ነበር የተሸነፉት። በዚህም ቸልሲን 3 ተከታታይ የኤፍ ኤ ካፕ ፍጻሜ ጨዋታዎችን የተሸነፈ የመጀመሪያው ክለብም ያደረገው ሪካርድም ጭምር እንደነበር እናስታውሳለን። ይህንን ጥሩ ያልሆነ ሪካርድን ለመቀየር ትላንትና ከማንቸስተር ሲቲ ጋር ወሳኝ ጨዋታ የነበራቸው ቢሆንም ነገር ግን የትላንትናውንም ጨዋታ በሽንፈት ነበር ያጠናቀቁት። ቸልሲ ለመጨረሻ ጊዜ ማንቸስተር ሲቲን ማሸነፍ የቻለው በ2021 የቻምፒየንስ ሊግ ፍጻሜ ነበር። ከዛ ጊዜ ወዲህ ቸልሲ ማንቸስተር ሲቲን በተገናኙባቸው 14 ጨዋታዎች የትላንትናውን ጨምሮ ማለት ነው ማሸነፍ በጭራሽ አልቻሉም። በሁሉም ውድድሮች ባደረጓቸው እነዚህ ጨዋታዎች ቸልሲ በ10ሩ ሲሸነፍ ቸልሲ 11ዱን ሲሸነፍ በሶስቱ ጨዋታዎች ደግሞ በአቻ ነው የወጡት። ይህም ቸልሲ ከ1999 እስከ 2004 በኋላ አንድን ክለብ ሳያሸንፍ የቀረው ረጅም ጉዞ እንደሆነ ጭምር ነው የተገለጸውና ማንቸስተር ሲቲን ከ2021 በኋላ ማሸነፍ አልቻሉም። ቸልሲ ከ1999 እስከ 2004 አርሰናልን ነበር ማሸነፍ ያልቻሉት። በ17 ጨዋታዎች አርሰናልን ማሸነፍ አልቻሉም ነበር። አሁን ግን ከማንቸስተር ሲቲ ጋር 13ኛ ጨዋታቸውን እንዲሁ ትናንትና 14ኛ ጨዋታቸውንም ማሸነፍ ያልቻሉበት መርሃ ግብር እንደሆነ ነው የተመለከትነውና በጣም ለረጅም ተከታታይ ጊዜያቶችም ድል ማድረግ የተሳነው ቡድን እንደሆነ እየተመለከትን እንገኛለን። በአጠቃላይ ትናንትና ማንቸስተር ሲቲ ጨዋታውን በማሸነፍ ሻምፒዮን ሆኗል። በእንግሊዝ የኤፍ ኤ ካፕ የፍጻሜ ጨዋታ ማንቸስተር ሲቲ ቸልሲን 1-0 በሆነ ውጤት ነው ማሸነፍ የቻለው። የማንቸስተር ሲቲን የፍጻሜው ጎል ደግሞ ማስቆጠር የቻለው እንዲሁ አንቷን ሴሜኒዮ ነው። በጥር ተጫዋቾች የዝውውር መስኮት ከቦርንመስ ከተቀላቀለ በኋላ 2 ዋንጫዎችን ማሳካት ችሏል። የካራባኦ ካፕን ማሳካት መቻሉን እናስታውሳለን። ትላንትና ደግሞ እንዲሁ የኤፍ ኤ ካፕን በተለይ በራሱ ጎል ቆንጆ የሆነች ጎልን ነው ትላንትና ማስቆጠር የቻለው። ከኤርሊንግ ሃላንድ የተሰጠውን ኳስ በቄንጥ ነበረ ማስቆጠር የቻለውና በጣም ጥሩ ጎል ትላንትና አስቆጥሯል። አንቶን ሴሜኒዮ ቡድኑንም አሸናፊ ያደረገ ጎል ነው ያስቆጠረው። የአሰልጣኝ ፔፕ ጓርዲዮላ ቡድንም በውድድር ዘመኑ 2ኛ የሀገር ውስጥ ዋንጫቸውን ነው ያሳኩት። ማንቸስተር ሲቲም 8ኛ የኤፍ ኤ ካፕ አጠቃላይ ዋንጫውን ማሸነፍ የቻለበትም ቁጥር ነው የተመዘገበው። ቸልሲ በተከታታይ ለ4ኛ ጊዜ ደግሞ የኤፍ ኤ ካፕ ፍጻሜ ላይ ደርሶ ሳያሸነፍ የቀረበትን ሪከርድ ነው ትላንትና ያስመዘገበው። ፔፕ ጓርዲዮላ በአንድ የውድድር ዓመት 2 የሀገር ውስጥ ዋንጫዎችን ለ2ኛ ጊዜ በማሸነፍ በታሪክ የመጀመሪያው አሰልጣኝ መሆን ችሏል። ትላንትና ስፔናዊው ፔፕ ጓርዲዮላ በማንቸስተር ሲቲ አሰልጣኝነታቸው ትላንትና 20ኛ ዋንጫቸውን ያሳኩት። ማንቸስተር ሲቲ በኤፍ ኤ ካፕ እና በካራባኦ ካፕ ያደረጋቸውን ሁሉንም 6 ጨዋታዎች አሸንፈው
ዋንጫ ያነሳ ቀዳሚው ክለብም አድርጎታል። ማንቸስተር ሲቲ በኮሚንሺልድ ዋንጫ ከአርሰናል ጋር እንደሚገናኙ ነው ይፋ የተደረገው። ትላንትና የኤፍኤ ካፑን ዋንጫ ማንቸስተር ሲቲ ማሸነፉን ተከትሎ የፕሪሚየር ሊጉ አሸናፊና የኤፍኤ ካፑ አሸናፊ ነው ለፍጻሜ የሚደርሱት። አርሰናል ምናልባት የእንግሊዝ ፕሪሚየር ሊግን ማሸነፍ የሚችል ከሆነ ከኤፍኤ ካፑ አሸናፊ ከሲቲ ጋር ነው ለፍጻሜ የሚገናኘው። ሲቲም ቢሆን ፕሪሚየር ሊጉን ቢያሸነፍ ሁለቱንም ውድድሮች ተመሳሳይ ቡድኖች የሚያሸንፉ ከሆነ ኤፍኤ ካፑንም እንዲሁ ፕሪሚየር ሊጉንም ተመሳሳይ አይነት ቡድን ማሸነፍ የሚችል ከሆነ ደግሞ በፕሪሚየር ሊጉ አንደኛና ሁለተኛ ደረጃ ላይ ይዘው ያጠናቀቁ ቡድኖች ናቸው ለፍጻሜ የሚደርሱትና ፕሪሚየር ሊጉን አርሰናልም አሸነፈው ሲቲም አሸነፈው ኮሚንሺልድ ላይ ግን ሁለቱ ቡድኖች መገናኘታቸው እንደማይቀር የተረጋገጠ ጉዳይ ነው። አሰልጣኝ ፔፕ ጓርዲዮላ እንዳልኳቸው በ10 ዓመታት የማንቸስተር ሲቲ ቆይታቸው ውስጥ 20ኛ ዋንጫቸውን ነው ትላንት ያሳኩት። 1 የአውሮፓ ቻምፒየንስ ሊግ፣ 6 የፕሪሚየር ሊግ፣ 5 የሊግ ካፕ፣ 3 የኤፍኤ ካፕ፣ 3 የኮሚንሺልድ፣ 1 የዩኤፋ ሱፐር ካፕ እና 1 የፊፋ የዓለም ክለቦች ዋንጫን ማሳካት የቻለ አሰልጣኝ ሆኗል እና ድንቅ ስራዎችን በማንቸስተር ሲቲ መስራቱን አሁንም እየቀጠለ ነው የሚገኘው። አሁን ላይ ትኩረታችን በቀጣዩ ጨዋታ ከቦርንመዝ ጋር በምናደርገው ጨዋታ ነው ብሏል በርናርዶ ሲልቫም ሲናገር። የማንቸስተር ሲቲ አምበል የሆነው በርናርዶ ሲልቫ በኤፍኤ ካፕ ዋንጫ ድል መደሰቱን ይናገራል። አምበል ሆኜ ኤፍኤ ካፕ ዋንጫን ማሸነፍ ከምርጡ ቀናቶች መካከል አንደኛው ነው ብሏል በርናርዶ ሲልቫ ሲናገር። አክሎም አሁን ላይ ሙሉ ትኩረታችን የቦርንመዙ ጨዋታ ነው ሲል ወደ ሙሉ ጨዋታ በትኩረትም እንደሚመለሱ ነው የተናገረው። ይሄ ወጣት ቡድን በዚህ ዓመት 2 የዋንጫ ጣዕምን አይቷል። በቀጣይ ዓመትም ተጨማሪ ዋንጫን እንደሚያሸንፉ እርግጠኛ ነኝ ሲልም ነው በርናርዶ ሲልቫ የተናገረው። ይሄ ውድድር ዓመት ከማንቸስተር ሲቲ ጋር የሚያደርገው የመጨረሻው የውድድር ዓመቱ እንደሆነ ይታወቃል። ነገር ግን ይህም ቢሆን ግን በቀጣይ ደግሞ ይሄ ቡድን ጥሩ ነገሮችን መስራት የሚችልና ከዚህ በላይም ተደጋጋሚ ዋንጫዎችን ማሳካት የሚችል ቡድን አለው ማንቸስተር ሲቲ ሲልም ጭምር ነው የተናገረው በርናርዶ ሲልቫ። በዚህ መንገድ ማጠናቀቃችን በእውነቱ ደስ ያሰኛል። ተስፋ አደርጋለሁ አሁንም ለፕሪሚየር ሊጉ መታገል እንደምንችል። እነዚያን ተስፋዎች ሕያው ለማድረግም ከቦርንመዝ ጋር በሚኖረው ጨዋታ ላይ ጠንክረን እንሰራለን ሲልም ጭምር ነው የተናገረው። ማንቸስተር ሲቲ ከአስተን ቪላ ጨዋታ በኋላም ሰኞ የዋንጫ ድሉን በጎዳና ላይ እንደሚያከብር ነው አሰልጣኝ ፔፕ ጓርዲዮላ ይፋ ያደረጉት። ክለቡ በሁሉም ቡድኖች ያሳካውን ዋንጫ ድልም በማንቸስተር ጎዳና ላይ ከደጋፊው ጋር እንደሚያከብረው ይፋ ተደርጓል። በዚህ መሰረትም አሁን ላይ ትኩረታችን ቀጣይ ጨዋታ መሆን ያለበት ያሉት ጓርዲዮላ ክብረ በዓሉ ግን ሊጉ ሲጠናቀቅ ሰኞ ዕለት ይደረጋል ብሏል። ከዋናው ቡድን ጋር የሴቶች ቡድንና ወጣት ቡድንም የዋንጫ ድሉን እንደሚያከብር ነው ይፋ ያደረገው። ምክንያቱም ዘንድሮ በሁሉም የእድሜ እርከኖችም ተደጋጋሚ ዋንጫዎችን ማንሳቱን እናስታውሳለን። በታዳጊ ቡድኖቹ በዩስ ቲሙ እንዲሁ ሻምፒየን መሆኑን እናስታውሳለን ማንቸስተር ዩናይትድን በማሸነፍ። ከዛ ውጪ የሴቶች ቡድናቸውም ተከታታይ የቼልሲ ድሎችን በማቋረጥ ሻምፒየን መሆናቸውን ዘንድሮ አስመልክተዋል የማንቸስተር ሲቲ ሴቶች ቡድን። ከዛ በመቀጠል ማንቸስተር ሲቲ ዋናው የወንዶቹ ቡድንም ደግሞ እንዲሁ የኤፍኤ ካፕና ካራባው ካፕን አሳክቷል። የተወዳጁ የእንግሊዝ ፕሪምየር ሊግም ጉዳይ የለየ ጉዳይ አይደለም እና እነዚህን የዋንጫ ድሎች ያሳካቸውን የዋንጫ ድሎች ግን ከፕሪምየር ሊጉ መጠናቀቅ በኋላ ሰኞ ዕለትም እንዲሁ እንደሚያደርግ ነው እየተገለጸ የሚገኘው። ጨዋታው ተመጣጣኝ ነበር ብሏል አሰልጣኝ ካሉም ማክፈርለን ናቸው ይህንን ሀሳብ የሰጡት። ቡድናቸው የግል ብቃት ጎድሎት እንደነበር ይናገራል። ብዙ ስህተቶችን ሰርተናል ብዬ አላስብም ያሉት አሰልጣኙ ጨዋታው ተመጣጣኝ ነበር በማለትም ነው እንዲሁ የተናገረው። ከዛ ውጭ ግን በጨዋታው ልዩነት የፈጠረው የተጫዋቾች የግል ብቃት መሆኑን የገለጸው ይህ አሰልጣኝ እኛም ጎሎን የነበረው ነገር እሱ ነው ሲል ይናገራል። አሰልጣኙ አያይዘውም በጨዋታው ዳኛው ለቼልሲ የሚያሰጡ ፍጹም ቅጣት ምቶችን መከልከላቸውን ጭምር ነው ይፋ ያደረገው። በጨዋታው ላይ በርካቶች ከዳኝነቱ ጋር በተያዘ ጥያቄዎችን እያነሱ ነበር ከትላንትናው ጨዋታ ጋር በተያዘ። ነገር ግን በአጠቃላይ ማንቸስተር ሲቲ 1-0 በሆነ ውጤት በማሸነፍ የትላንትናውን የኤፍኤ ካፕ ሻምፒየን መሆኑን ያረጋገጠ ቡድን እንደሆነ ነው የተመለከትነው። ጨዋታው ላይ የነበሩ አንዳንድ ቁጥራዊ መረጃዎችን እንመልከት። ማንቸስተር ሲቲ ቼልሲን ባሸነፈበት ጨዋታ ላይ የነበሩ አንዳንድ ቁጥራዊ መረጃዎችን ነው የምንመለከተው። በጨዋታው ላይ ማንቸስተር ሲቲ በተወሰነ መልኩም ቢሆን የኳስ ቁጥጥር ነበረው። 56 በመቶ የኳስ ቁጥጥር እንደነበረው ተመልክተናል። በአጠቃላይ ማለት በጨዋታው ላይ ማለት ነው። በአጠቃላይ በጨዋታው ላይም 9 የጎል ሙከራዎችን ያደረገው፣ 4ቱ ኢላማቸውን የጠበቁ ነበሩ። በቼልሲ በኩል 7 ሙከራዎች ተደርገዋል። አንዱ ብቻ ነበር ኢላማውን የጠበቀው። በትላንትናው ጨዋታ ላይም ኤርሊንግ ብራውት ሃላንድ ጎል ማስቆጠር አልቻለም። በፍጻሜ ጨዋታዎች ላይ አሁንም ለማንቸስተር ሲቲ ጎል የማስቆጠር ድርቁ አሁንም እንደቀጠለ ነው የሚገኘው። ትላንትና ግን አሲስት ያደረገበትን አጋጣሚ ጭምር ተመልክተናል። ምንም እንኳን ጎል ማስቆጠር ባይችልም በትላንትናው ጨዋታ ላይ በጀርመን ቡንደስሊጋ የተደረጉ ጨዋታዎችን እንመልከት። ትላንትና የጀርመን ቡንደስሊጋ ፍጻሜውን አግኝቷል። ባየር ሚኒክ ሻምፒዮን መሆኑን ቀድሞ ባረጋገጠበት በዚህ የጀርመን ቡንደስሊጋ ትላንትና ሁሉም ጨዋታዎች በተመሳሳይ ሰዓት ተደርገው
እንዲሁ ውድድሩ ተጠናቋል። በባየር ሚኒክ አሸናፊነት የተጠናቀቀው የጀርመን ቡንደስሊጋ የ2025-26 የውድድር ዘመን ትላንትና ፍጻሜውን አግኝተዋል። በመጨረሻው ቀን መርሃ ግብር ባየር ሚኒክ ኮሎኝን 5-1 በሆነ ውጤት ነው ማሸነፍ የቻለው። እንግሊዛዊው አጥቂ ሃሪ ኬን በጨዋታው ላይ ሃትሪክ መስራት የቻለበትን ጎሎች ነው ያስቆጠረው። 3 ግቦችን አስቆጥሯል። ሃሪ ኬን በ36 ጎሎች በቡንደስሊጋው ከፍተኛ ግብ አስቆጣሪ በመሆን የወርቅ ጫማውን አሸንፈዋል። ሚኬል ኦሊሴ የጀርመን ቡንደስሊጋ የውድድር ዓመቱ ምርጡ ተጫዋች በመባል ትላንትና ተመርጧል። በአጠቃላይ ኦሊሴ በዓመቱ 19 ለግብ የሆኑ ኳሶችን አመቻችቶ በማቀበልም በጀርመን ቡንደስሊጋ ከፍተኛ አሲስት አድራጊም ጭምር የሚለውን ሽልማት ማሸነፍ ችሏል። ይሄ የውድድር ዓመት ለማይክል ኦሊሴ ለፈረንሳዩ ተጫዋች እጅግ አስደናቂ የውድድር ዓመት መሆኑን ነው እየተመለከትን የምንገኘው። ምክንያቱም የጀርመን ቡንደስሊጋ ምርጡ ተጫዋች ተብሎ ተሸልሟል። የጀርመን ቡንደስሊጋ ደግሞ እንዲሁም የከፍተኛ አሲስት አድራጊ ሽልማትን ማሸነፍ ችሏል። ከፈረንሳይ ውጭ በሚጫወቱ ሌሎች የፈረንሳይ ምርጥ ተጫዋቾች በሚለው ሽልማትም እነ ኬሊያን ምባፔን ጭምር እነ ራያን ሸርኪንን በመብለጥ ጭምር ምርጡ ተጫዋች ተብሎ መመረጡ የምናስታውሰው ነውና በጣም ድንቅ የውድድር ዓመትን እያሳለፈ ነው የሚገኘው ማይክል ኦሊሴ። በአጠቃላይ በጀርመን ቡንደስሊጋ ባየር ሚኒክ ሻምፒዮን መሆኑን ማረጋገጡ ይታወሳል። ሌሎች የጨዋታ ውጤቶችን እንመልከት። ቦሩሲያ ሞንቸንግላድባህ ሆፌንየምን 4-0 በሆነ ውጤት ማሸነፍ ችሏል። ባየር ሌቨርኩዘን በመጨረሻው ጨዋታ በሜዳው ባይ አሬና ከሃምበርግ ጋር ያደረገውን ጨዋታ 1-1 ነው ያጠናቀቀው። ባየር ሚኒክ እንዳልኳቸው 5-1 አሸንፈዋል። አይንትራክ ፍራንክፈርትና ስቱትጋርት 2-2 ጨዋታቸውን ሲያጠናቅቁ እንዲሁ ፍራይበርግ አርቢ ለብዚሽን 4-1 በሆነ ውጤት ማሸነፍ ችሏል። ማይንዝ ደግሞ ሄዲኒያምን 2-0 ያሸነፈው። ቮልስበርግ በመጨረሻው ጨዋታ ሴንት ፓውሊን 3-1 ሲያሸንፍ ኡኒየን በርሊን ኦግስበርግን 4-0 አሸንፏል። ቦሩሲያ ዶርትመንድ ደግሞ ቨርደር ብሬመንን 2-0 ነው ትላንትና ያሸነፉት። በዚህ መሰረትም ባየር ሚኒክ አንደኛ ደረጃን ይዞ ሲያጠናቅቅ ቦሩሲያ ዶርትመንድ ሁለተኛ፣ አርቢ ለብዚሽ ሶስተኛ፣ ስቱትጋርት ደግሞ አራተኛ ደረጃንም ይዞ በማጠናቀቅ ለአውሮፓ ቻምፒየንስ ሊግ ማለፋቸውን አረጋግጠዋል። እንዲሁም ሆፌንየም እና ባየር ሌቨርኩዘን ደግሞ ለዩሮፓ ሊግ ማለፋቸውን ያረጋገጡ ቡድኖች ናቸው። ፍራይበርግ ደግሞ ለኮንፈረንስ ሊግ ማለፉን አረጋግጧል። በአጠቃላይ በጀርመን ቡንደስሊጋ ደግሞ ሄዲንሃም እና ሴንት ፓውሌ በቡንደስሊጋው ላይ መውረዳቸውን ሲያረጋግጡ፣ ቮልስበርግ በሊጉ ለመቆየት የጥሎ ማለፍ ጨዋታ እንደሚያደርግ ነው የተገለጸው። በተለይ የትናንትናውን ጨዋታ ማሸነፉ ትልቅ ጥቅም እንደሰጠው ጭምር ነው የተመለከትነውና የመጨረሻውን ጨዋታም ወይም ደግሞ የጥሎ ማለፍ ጨዋታ እንደሚያደርግ ነው ይፋ የተደረገው። ሌላኛው በጣም በትልቅ ጉጉት ሲጠበቅ የነበረው ትናንትን የተደረገው ጨዋታ በኤዥያን ቻምፒየንስ ሊግ 2 የተደረገ የፍጻሜ ጨዋታ ነው። ትናንትና በርካቶች በጉጉት ሲጠብቁት የነበረ ጨዋታ ነው። ይህ ጨዋታ በአልናስርና በጃፓኑ ክለብ ጋምባ ኦሳካ መካከል የተደረገ ጨዋታ ነውና በርካቶች ምናልባት ክሪስቲያኖ ሮናልዶ ከአልናስር ጋር ሌላ ጥሩ የውድድር ዓመትን ያሳልፋል፣ በተለይ ደግሞ እስካሁን ድረስ ኦፊሻል የሚባሉ ዋንጫዎችን ማሳካት እንዳልቻለ ይታወሳል። እናም ትላንትና ምናልባት የመጀመሪያ ዋንጫውን ያሳካል ተብሎ ቢጠበቅም ነገር ግን በፍጻሜው ጨዋታ በጋምባ ኦሳካ 1-0 በሆነ ውጤት ተሸንፈው ሻምፒዮንነታቸውን ሳያረጋግጡ ወይም ደግሞ ጋምባ ኦሳካ ሻምፒዮን የሆነበት ምሽት ነው ትላንትና የተደረገው። ቀጣይ ምናልባት በሳዑዲ ፕሮሊግ ሻምፒዮን ለመሆን አሁንም እድሉ እንዳላቸው ይታወቃል። ከዳማክ ጋር የሚያደርጉት የመጨረሻው ጨዋታን ማሸነፍ ምናልባት ሻምፒዮን ለመሆንም ትልቅ እድል ይሰጣቸዋል ተብሎ ይታሰባል። ስለዚህ የመጨረሻው ጨዋታ ከዳማክ ጋር የሚደረገው የሳዑዲ ፕሮሊግ የመጨረሻው ጨዋታ ይጠበቃል። አልናስር እሱን ጨዋታ ማሸነፍ የሚችል ከሆነ የሳዑዲ ፕሮሊግን የዘንድሮ ዋንጫ ማሸነፍ የሚችልበትን እድል ያገኛል ተብሎ ነው የሚታሰበው። ሌላ ትላንት ከተደረጉ ጨዋታዎች መካከል በጉጉት ሲጠበቅ የነበረው የስኮቲሽ ፕሪሚየር ሊጋ ነው። በርካቶች በጉጉት ሲጠብቁት ነበር፣ የስኮቲሽ ሊግን ማለት ነው። ሴልቲክ ትላንትና ሻምፒዮን ሆኗል። ሴልቲክ ከሀርትስ ጋር ያደረገውን የሊግ ጨዋታ ነው 3-1 ማሸነፉን ተከትሎ የስኮትላንድ ሊግ አሸናፊ መሆኑን ያረጋገጠው። ከትላንትናው ጨዋታ ቀደም ብሎ ሀርትስ ሊጉን እየመራ የነበረ እንደነበር እናስታውሳለን። በተለይ በ1 ነጥብ ልዩነት ሊጉን ይመራ ነበርና የትላንትናውን ጨዋታ በአቻ ውጤት ራሱ ማጠናቀቅ ለሻምፒዮንነት ያበቃቸው ነበር። ነገር ግን ሳይሳካላቸው ቀርቷል። ሴልቲክ በተለይ ሊጠናቀቅ በጣም ጥቂት የሚባሉ ደቂቃዎች ሲቀሩት ነው ጎል አስቆጥሮ መሪ መሆን የቻለው። እናም እስከ መጨረሻዎቹ ደቂቃዎች ድረስ አቻ የነበሩበትን አጋጣሚ ጭምር እናስታውሳለን። በዚህም ሀርትስ በጣም አስከፊ የሚባል ወይም አሳዛኝ የሚባል ትናንትና ቀንን ያሳለፉት ሴልቲክ ለ5ኛ ተከታታይ ዓመት የሊጉ ሻምፒዮን መሆን ችሏል። ሴልቲክ በታሪኩ 56ኛ የስኮትላንድ ሊግ ዋንጫውን ነው ማሳካት የቻለው። ይህንን ተከትሎ ተቀናቃኛቸው ሬንጀርስን በአንድ የሊግ ዋንጫ በመብለጥም የሪከርዱ ባለቤት ሆነዋል። ሴልቲክ ባለፉት 14 ዓመታት ውስጥ 13ቱን የሊግ ዋንጫ ያሳካው ሴልቲክ እንደሆነ ተረጋግጧል። ባለፉት 41 ዓመታት ውስጥ ደግሞ ከሴልቲክና ከሬንጀርስ ውጪ
አንድም ቡድን የስኮትላንድ ሊግን አሸንፎ አያውቅም። ያለፉትን 41 ዓመታት ወይ ሴልቲክ ወይ ደግሞ ሬንጀርስ ነው ሲያሸንፉ የነበሩት። ከሁለቱ ውጪ አንድም ቡድን አሸንፎ አያውቅም ነበር። ትላንትና ኸርትስ ይህንን ታሪክ ለመስበር ወይም ደግሞ ይህንን ነገር ለመስበር ከጫፍ ደርሶ የነበረ ቢሆንም ሳይሳካላቸው ቀርቷል። ትላንትናም ሴልቲክ ሻምፒዮን መሆኑን ያረጋገጠበት ውጤት ነው ትላንትና የተመዘገበው በስኮትላንድ ሊግ። ትላንትና የተደረገው ጨዋታ በርካቶች በጉጉት ሲጠብቁት የነበረ ጨዋታ ነው። በሳዑዲ ፕሮ ሊግ ትላንትና በተደረገ ጨዋታ አልሂላል ከኒኦም ጋር ያደረገው መርሃ ግብር በአልሂላል አሸናፊነት ተጠናቋል። አልሂላል የትላንትናውን ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻለው። ሩበን ኔቬስ በፍጹም ቅጣት ምትና እንዲሁም አንዳሽ 58ኛው ደቂቃ ላይ ጎል አስቆጥረው ነው ጨዋታውን ማሸነፍ የቻሉት። የመጨረሻው ጨዋታን በጉጉት እንዲጠበቅ አድርጎታል። የሳዑዲ ፕሮ ሊግ ሻምፒዮንን ለመለየት የመጨረሻውን ሳምንት እንድንጠብቅ አድርገውናል። ይሄ ጨዋታ በተለይ አልናስር ሻምፒዮን ለመሆን የግድ ማሸነፍ ይጠበቅበታል። እንዲሁ ደግሞ የአልሂላል ደግሞ አልሂላል ጨዋታውን አሸንፎ አልናስር ሽንፈት መግጠም ወይም ደግሞ ነጥብ መጣል ይጠበቅበታል አልሂላሎች ሻምፒዮን ለመሆን። ስለዚህ የመጨረሻው ሳምንት ጨዋታ በርካቶች በጉጉት የሚጠብቁት ነው የሚሆነው። ዛሬ የሚደረጉ ጨዋታዎችን እንዳሰላችሁ የተወዳጁ የእንግሊዝ ፕሪምየር ሊግ 37ኛ ሳምንት ጨዋታዎች ዛሬም ቀጥለው የሚደረጉ ነው የሚሆነው። በተለይ ትላንትናም የኤፍኤ ካፕ ጨዋታ ስለነበረ ምንም አይነት የፕሪምየር ሊግ ጨዋታዎች አልነበሩም። ዛሬ ግን በርከት ብለው ወደ 6-7 ያክል ጨዋታዎች ዛሬ በፕሪምየር ሊጉ የሚደረጉ ይሆናል። ተጠባቂ ጨዋታዎች ናቸው የሚደረጉት። እነሱን ጉዳዮች እንመልከት። ቀን 8 ሰዓት ከ30 ሲል የመጀመሪያው ጨዋታ ይደረጋል። ይኸውም ማንቸስተር ዩናይትድ በሜዳውና በደጋፊው ፊት ኖቲንግሃም ፎረስትን የሚያስተናግድበት ጨዋታ ነው ቀድሞ የሚደረገው። በተለይ ማንቸስተር ዩናይትዶች የመጨረሻ የኦልትራፎርድ ጨዋታቸው ነው። እናም ለካርሎስ ካሴሜሮ ትልቅ ሽኝት ይደረግለታል ተብሎ ይጠበቃል። ምክንያቱም በዚህ ውድድር ዓመት መጨረሻ ከክለቡ ጋር እንደሚለያይ ይፋ መደረጉን ቀደም ብሎ ተከትሎ በማንቸስተር ዩናይትድ ቤት በመጨረሻው የኦልትራፎርድ ጨዋታው ላይ ትልቅ ሽኝት ይደረግለታል ተብሎ ይታሰባል። ባለፈው ጨዋታ ላይ በጉዳት ምክንያት ቡድኑን ማገልገል አልቻለም ነበር። በዛሬው ጨዋታ ላይ ግን ወደ ሜዳ ይመለሳል ተብሎ እንደሚጠበቅና የተወሰኑ ደቂቃዎችን ሜዳ ላይ እንደሚያሳልፍ ነው አሰልጣኝ ማይክል ካሪክ ጭምር መናገራቸው የሚታወሰው። እነዚህ ሁለት ቡድኖች የሚያደርጉት ጨዋታ ማንቸስተር ዩናይትድ ወደ አውሮፓ ቻምፒየንስ ሊግ መቀላቀሉን ያረጋገጠ ቡድን እንደሆነ ይታወቃል። ምናልባት ደረጃውን አስጠብቆ ለማጠናቀቅ ካልሆነ በስተቀር ደረጃውንም አስጠብቆ ለማጠናቀቅም በጣም ትልቅ እድሎች ያሉት። ምክንያቱም 65 ነጥብ ነው ያዘው። ተከታዩ አስተን ቪላ 62 ነጥቦችን ነው ያዘው። የመጨረሻው አንድ ጨዋታ ላይ ምናልባት ማንቸስተር ዩናይትድ እነዚህን የሚቀጥሉትን ሁለት ጨዋታዎች ቢሸነፍ እንኳን 65 ሆኖ ያጠናቅቃልና በአንጻሩ አስተን ቪላ ያለው 62 ነጥብ ላይ የመጨረሻውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 65 ነው ማድረስ የሚችለው። የጎል ክፍያ ልዩነታቸው ደግሞ 9 ያክል ጎሎች ከመሆኑ ጋር በተያዘ ያው በማቴማቲካል ካልኩሌሽን ዩናይትድ አላረጋገጠም ሶስተኛነቱን። ነገር ግን ከነዚህ ከሚቀጥሉት ሁለት ጨዋታዎች አንድ ነጥብ ብቻ ማሳካተም ሶስተኛ ደረጃነቱን ይዞ እንዲያጠናቅቅም ያግዘዋል ወይም ያረጋግጥለታል ተብሎ ይታሰባል። ያንን ለማረጋገጥ ካልሆነ በስተቀር ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግ ተሳትፎን ማረጋገጥ የቻለ ቡድን እንደሆነ ይታወቃል። ኖቲንግሃም ፎረስትም ላለመውረድ ከሚደረገው ትግል በእጅጉ የራቀ ቡድን እንደሆነ ይታወቃል። 43 ነጥቦችን መሰብሰቡን አረጋግጧልና ከ18ኛ ደረጃ ላይ ከሚገኘው ዌስትሃም ዩናይትድ በ7 ነጥቦች ነው ርቆ የተቀመጠው። ስለዚህም የመውረድ ምንም አይነት እድል የለውም። በሚቀጥሉት ሁለት ጨዋታዎች እንኳን ቢሸነፍ ዌስትሃም ዩናይትድ ኖቲንግሃም ፎረስት ላይ የመድረስ በጭራሽ እድል ስለሌለው ስለዚህም የመውረድ ምንም አይነት እድል የለውም እና ኖቲንግሃም ፎረስቶች ግን እንግዲህ መርሃ ግብሩን ለማሟላት የዛሬውን ጨዋታ ያደርጋሉ። በ16ኛ ደረጃ ላይ ነው የሚገኙት 43 ነጥቦችን ሰብስበው። እነዚህ ሁለት ቡድኖች ያለፉትን የእርስ በርስ ግንኙነቶቻቸውን ከተመለከተን ሁለቱም ቡድኖች ባደረጉት ያለፉት 3 ጨዋታዎች ኖቲንግሃም ፎረስት የተሻለ ቁጥሮች ያሉት። ያለፉትን 3 መርሃ ግብሮች ብቻ ከተመለከትን ኖቲንግሃም ፎረስት ሁለቱን በድል አጠናቆ አንዱን በአቻ ውጤት ነው ያጠናቀቀው። ለምሳሌ ያክል በፕሪሚየር ሊጉ በመጀመሪያው ዙሩ ጨዋታ ሲቲ ግራውንድ ላይ በተደረገው ጨዋታ ሁለቱ ቡድኖች 2-2 በሆናቸው ውጤት ነበር ያጠናቀቁት። አምና ግን በተደረጉ ሁለቱም የፕሪሚየር ሊግ የደርሶ መልስ ጨዋታዎች ኖቲንግሃም ፎረስት አሸንፈዋል። በሲቲ ግራውንድ 1-0 እንዲሁ በኦልትራፎርድ 3-2 በሆነ ውጤት አሸንፈው እንደነበር ይታወሳል እና የቅርብ ጊዜ ውጤቶች የሚያሳዩት ኖቲንግሃም ፎረስት የተሻሉ እድሎች እንዳሉት ነው። ነገር ግን የዛሬው ጨዋታ በጣም ጥሩ የሆነውን ማንቸስተር ዩናይትድ ከመቅጠሙ ጋር በተያዘ ለኖቲንግሃም ፎረስት እጅግ አስቸጋሪ ይሆናል ተብሎ ይታሰባል። 75635 ደጋፊዎችን በሚይዘው ኦልትራፎርድ ጨዋታው ይደረጋል። ሳሊስበሪ ደግሞ ይህንን ጨዋታ በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። በማንቸስተር ዩናይትድ በኩል ማታያስ ደሊት በጉዳት ምክንያት በዛሬው ጨዋታ ላይ እንደማይኖር የተረጋገጠ ተጫዋች ነው። ከዛ ውጪ ግን የቤንጃሚን ሸስኮና የማኑኤል ኡጋርቴ መሰለፍ ዕድል አጠራጣሪ እንደሆነ የሚያሳዩ ነገሮች እንዳሉ ነው ይፋ የተደረገው።
ሌሎች የሚደረጉ በጣም በርከት ያሉ ጨዋታዎችም እንዲሁ ይኖራሉ። በተወዳጁ የእንግሊዝ ፕሪምየር ሊግ በተመሳሳይ የሚደረጉ ቀን ላይ የሚደረጉ ጨዋታዎች አሉ። እነሱን ደግሞ እንመልከት። ብሬንትፈርድ እና ክሪስታል ፓላስ ጨዋታቸውን ያደርጋሉ። ብሬንትፈርድ የአውሮፓ ተሳትፎችን ለማግኘት በትልቁ እየተንቀሳቀሰ የሚገኝ ቡድን ነው። 51 ነጥቦችን ይዘውም 8ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ይታወቃልና በዚህ መሰረትም የዩሮፓ ሊግን አሊያም የኮንፈረንስ ሊግን ቦታ ለማግኘት በትልቁ እንቅስቃሴዎችን እያደረገ ነው። ትናንትና ማንቸስተር ሲቲ ጨዋታውን ማሸነፉ የኤፍኤ ካፕን ድል ማሳካቱን ተከትሎ በዩሮፓ ሊግ ላይ የሚሳተፉ ቡድኖችን እንግዲህ ማንቸስተር የኤፍኤ ካፑን ያሸነፈ ቡድን ወደ ዩሮፓ ሊጉ በቀጥታ እንደሚያመራ ይታወቃልና ሲቲ ግን ጨዋታውን ማሸነፉን ተከትሎ የትናንትናውን የኤፍኤ ካፕ ድልን ማሳካቱን ተከትሎ የአውሮፓ ቻምፒየንስ ሊግ ተሳታፊ ስለሆነ በፕሪሚየር ሊጉ 6ኛና 7ኛ ደረጃን ይዘው የሚያጠናቅቁ ቡድኖች የዩሮፓ ሊግ ተሳትፎን እንዲያገኙ ያደርጋቸዋል። ስለዚህ ብሬንትፈርድም ይህን ቦታ ለማግኘት በትልቁ እንቅስቃሴዎችን እያደረገ ይገኛል። በ51 ነጥቦች 8ኛ ደረጃ ላይ የተቀመጠው የዛሬውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 54 አድርሶ 7ኛ ደረጃነትንም መረከብ የሚችልበት እድል ስለሚኖረው የዛሬው ጨዋታ በትልቅ ጉጉት ይጠበቃል ተብሎ ከሚታሰቡ ጨዋታዎች መካከል አንደኛው ነው። ሌላኛው የሚደረገው መርሃ ግብር ደግሞ ኤቨርተን እና ሰንደርላንድ በጉዲሰን ፓርክ ወይም በሂልዲንግተን ስቴዲየም የሚያደርጉት ጨዋታ ነው። ኤቨርተንም እንዲሁ የአውሮፓ ውድድሮችን ለማግኘት ትልቅ ተስፋ ያለው ቡድን እንደሆነ ይታወቃል። የሌብሪስ ቡድን ዘንድሮ ጥሩ የሚባሉ ጊዜያቶችን ማሳለፉ የሚታወቅ ነው። ዛሬ ቀን 11 ሰዓት ላይ ይደረጋል። ሌላኛው ሊድስ ዩናይትድ እና ብራይተንም የሚያደርጉት ጨዋታ ይጠበቃል። ይሄ ጨዋታም ለብራይተን እጅግ በጣም ወሳኝ ነው የአውሮፓ ተሳትፎችን ለማግኘት በሚደረገው ትግል ውስጥ። ሌላኛው መውረዱን ያረጋገጠው ወልቨርሃምፕተን ወንደረርስ በሜዳው ሞሊኒው ስቴዲየም ከፉልሃም ጋር የሚያደርጉት ጨዋታ ዛሬ ቀን 11 ሰዓት ከሚደረጉ ጨዋታዎችና ከሚጠበቁ መርሃ ግብሮች መካከል እነዚህ ይጠቀሳሉ። ሌላኛው ምሽት 1 ሰዓት ከ30 ላይ የሚደረገው ጨዋታ ነው። ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ስቴዲየም የሚያደርገው መርሃ ግብር በርካቶች ዛሬ በጉጉት ይጠብቁታል። ምክንያቱም ዌስትሃም ዩናይትድ ላለመውረድ እየታገለ የሚገኝ ቡድን እንደሆነ ይታወቃልና የዛሬውን ጨዋታ የግድ ማሸነፍ ይጠበቅበታል። ከቶትናም ሆትስፐርስ በ2 ነጥቦች ዝቅ ብሎ የተቀመጠ ቡድን ነው። ቶትናም ባለፉት ጨዋታዎች ጥሩ ውጤቶችን እያስመዘገበ መሆኑን ተከትሎ የግድ ዌስትሃም ዩናይትድ በፕሪሚየር ሊጉ ለመትረፍ ማሸነፍ የሚጠበቅበት ጨዋታ ነው አሁን ላይ እያደረገ የሚገኘውና ዛሬ ደግሞ ከኤዲሃው ኒውካስል ዩናይትድ ጋር በሴንት ጄምስስ ፓርክ የሚደረገው ጨዋታ ለዌስትሃም እጅግ ወሳኝ ይሆናል ተብሎ ይታሰባል። ምሽት 1 ሰዓት ከ30 ሲል ይሄኛው ጨዋታ እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። በፕሪሚየር ሊጉ ዛሬ የሚደረጉ ጨዋታዎች እነዚህ ነው የሚመስሉት። የፍሬንች ሊጓንም እንዲሁ ዛሬ የሚደረጉ ጨዋታዎች ያሉት ብሬስት ከአንጀርስ ጋር ጨዋታውን ያደርጋል። ሊልና ኦንዤ፣ ሎሪዮና ሊ ሃርቬ፣ ሊዮንና ሌንስ፣ ማርሴይና ሬንስ፣ ናንተስ ከቱሉዝ፣ ኒስ ደግሞ ከሜትስ፣ ፓሪስ ኤፍሲ ከፓሪስ ሰን ዠርሜን እንዲሁ ስትራስቡርግ ደግሞ ከሞናኮ ጋር የሚያደርጓቸው ጨዋታዎች ዛሬ በፍሬንች ሊጓን የሚደረጉ መርሃ ግብሮች ናቸው። በጣሊያን ሴሪኤም ዛሬ ተጠባቂ ጨዋታዎች ይደረጋሉ። በተለይ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት የሚደረገው ትንቅንቅ አሁንም በጣሊያን ሴሪኤ እንደቀጠለ ነው የሚገኘውና እነዚህ የአውሮፓ ቻምፒየንስ ሊግን ለማግኘት የሚፋለሙ ቡድኖች ዛሬ በተመሳሳይ ሰዓት ነው ጨዋታቸውን የሚያደርጉት። በሮም ኦሎምፒክ ስቴዲየም የጃምፔሮ ጋስፔሬኒ ቡድን ሮማ ከላትሲዮ ጋር ይጫወታል። ኮሞ በሜዳው የሴስ ፋብሬጋሱ ቡድን ፓርማን የሚያስተናግድበት ጨዋታም እንዲሁ ይጠበቃል። ዤኖዋና ኤሲ ሚላን ጨዋታቸውን ያደርጋሉ። ዩቬንቱስ በሜዳው ቱሪን ከፊዮረንቲና ጋር ይጫወታል። ፒያትሳና ናፖሊ የሚያደርጉት ጨዋታም ደግሞ በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው እነዚህም። ከዛ ውጭ ግን እንዲሁ ሻምፒየን መሆኑን ያረጋገጠው ኢንተር ሚላን ዛሬ በሜዳው ሳንሲሮ ጁሴፔ ማይትሳ ከቬሮና ጋር የሚያደርጉት ጨዋታ ይጠበቃል። አታላንታ በቤርጋሞ ከቦሎኛ ጋር ይጫወታል። ካግሊያሪና ቶሪኖ፣ ሳሶሎና ሊቼ፣ ኡዲኒዜ ከክሮምኔንሴ ጋር የሚያደርጓቸው ጨዋታዎች ዛሬ በጣሊያን ሴሪኤ የሚደረጉ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ከዛ ውጭ ግን በስፓኒሽ ላሊጋ ዛሬ የሚደረጉ የ37ኛ ሳምንት ጨዋታዎች እንዲሁ ይኖራሉ። ተጠባቂ ጨዋታዎች ናቸው በ37ኛው ሳምንት ዛሬ የሚደረጉት። ከነዚህ መካከል አትሌቲክ ቤልባኦ ከሴልታ ቪጎ ጋር ይጫወታል። አትሌቲኮ ማድሪድ በሜዳው ኤር ዋንዳ ሜትሮፖሊታን አሬና ከዢሮና ጋር የሚያደርጉት ጨዋታ እንዲሁ ይደረጋል። ኤልቼና ሄታፌ ጨዋታቸውን ያደርጋሉ። ሌቫንቴ ከማዮርካ፣ ኦሳሱና ከኤስፓኞል፣ ሪያል ኦቪዬዶ ከዲፖርቲቮ አላቬስ፣ ራዮ ቫይካኖ ከቪያሪያል፣ ሪያል ሶሴዳድ ከቫሌንሲያ ጋር ይጫወታሉ። ከዛ ውጭ ግን በሲቪያ በሜዳው ራሞን ሳንቼስ ፒዥዋን ከሪያል ማድሪድ ጋር የሚያደርጉት ጨዋታ ምሽት 2 ሰዓት ሲል ይደረጋል። ባርሴሎና በሜዳው ካምፕኑ ምሽት 4 ሰዓት ከሩብ ሲል ደግሞ ከሪያል ቤቲስ ጋር የሚያደርጓቸው ጨዋታዎች ዛሬ በስፓኒሽ ላሊጋ 37ኛ ሳምንት ተጠባቂ የሚባሉ መርሃ ግብሮች ናቸው። በአውሮፓ ታላላቅ ሊጎች ዛሬ የሚደረጉ መርሃ ግብሮችና ትናንትና የተደረጉ የጨዋታ ውጤቶች እነዚህን ነው የሚመስሉት።
አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ኮሎ ቱሬ ስለ ቡካዮ ሳካ ይናገራል። ቡካዮ ሳካ አሁን ላይ ለአርሰናል እየሰጠ ከሚገኘው ብቃት አንጻር ስመለከተው የአርሰናል ታሪካዊ እንዲሁ የሆነ ስብስብ ውስጥ ወይም ኢንቨንሲብልስ የሚባሉት ማለት ነው 2003-2004 የውድድር ዓመት ላይ ምንም አይነት ጨዋታን ሳይሸነፍ ሻምፒዮን የሆነው ቡድን ስብስብ ውስጥ መግባት የሚችል አይነት አቅም ያለው እንዲሁ ብቃት ያለው ተጫዋች ነው። በእርግጠኝነት የምናገረው ሳካ የማይበገሩት የአርሰናል ስብስብ ውስጥ መግባት የሚችል አቋምን ነው አሁን ላይ እያሳየ የሚገኘው። በተለይ ከጉዳቱ በኋላ በጣም ጥሩ እንቅስቃሴዎችን እያሳየ ነውና ያንን ሳካን ይሄ አሁን እየተመለከትኩት የሚገኘውን ሳካ በኢንቨንሲብል ስብስብ ውስጥ መካተት የሚችል አይነት ብቃትን እያሳየ ነው ሲል ነው የተናገረው። ሪዮ ፈርዲናንድ በአንጻሩ ሀሳቡን ሰጥቷል። አርሰናል በዚህ ሲዝን ሁለቱንም ማለትም የፕሪሚየር ሊግና የቻምፒየንስ ሊግ ዋንጫን እንዲያሸንፍ ከፍተኛ ፍላጎት እንዳለው ነው ሪዮ ፈርዲናንድ የቀድሞ የማንቸስተር ዩናይትድ ተጫዋች የሚናገረው። በአሁኑ ሰዓት ምናልባትም ዓለም ላይ ካሉ ቡድኖች ፓሪስ ሳን ዠርሜን ምርጥና የተሻለ እግር ኳስን የሚጫወት ቡድን እንደሆነ በርካቶቻችን እናውቃለን። ፓሪስ ሳን ዠርሜን በአውሮፓ ከሚገኙ ተመልካችን ከሚያስደስቱ እግር ኳስ ከሚጫወቱ ቡድኖች መካከል አንደኛው እንደሆነ ምንም ጥያቄ የለውም ይላል ሲናገር ሪዮ ፈርዲናንድ። ስለዚህም ነገር ግን ጥሩ እግር ኳስን የሚጫወቱ ቢሆኑም ቡድኑ ግን አንዳንድ ድክመቶች እንዳሉበት ግን በደንብ ተመልክቻለሁ ሲል ነው የሚናገረው። በተለይም በቆመ ኳስ መከላከል ላይ ድክመት ያለበት ቡድን ነው። በዚህ ደግሞ አርሰናሎች የተካኑበት ነውና የአርሰናል ጠንካራ ጎንና የፓሪስ ሳን ዠርሜን ደካማ ጎን የሚገናኙበት አይነት ጨዋታ ይመስለኛል ሲልም ነው የተናገረው። ስለዚህም ይህን ነገር ማስተካከል የማይችሉ ከሆነ አርሰናል ምናልባት ይህንን ጨዋታ የማሸነፍ እድል አለው ብሏል። በግማሽ ፍጻሜው ከባየር ሚኒክ ጋር በነበራቸው ጨዋታ እንኳን ባየር ሚኒክ ከቆሙ ኳሶች በሚነሱ ድሎች ከባባድ ችግሮችን አስከትሎባቸው እንደነበር ተመልክቻለሁ ሲልም ጭምር ነው የተናገረው። አርሰናል በፕሪሚየር ሊግ ውስጥ ምርጥ የቆመ ኳስን ወደ ውጤት በቀላሉ መቀየር የሚችል አይነት ቡድን ነው። እኔ እንደማስበው አርሰናል ከማዕዘን ምትና ከቅጣት የሚነሱ ኳሶችን የአርሰናል አሸናፊነት ሚዛንን መድፋት የሚችል ይመስለኛል በፍጻሜው ጨዋታ ብለዋል። የዋንጫ ጨዋታ ዋና ልዩ ፈጣሪም ይሆናል። እናም አርሰናል ፓሪስ ሰን ዠርሜንን አሸንፎ የቻምፒየንስ ሊግ ዋንጫን ያሸንፋል ብዬ አስባለሁ ሲል ነው ሪዮ ፈርዲናንድ ሀሳቡን እየተናገረ እንደሚገኝ መረጃዎቹ የሚያሳዩት። ጆን ቴሪ ይናገራል። የዓመቱ ምርጥ ተጫዋች ስለመባል ነው ጆን ቴሪ ሀሳቡን እየሰጠ የሚገኘው። እውነቱን ለመናገር ይህንን ሽልማት ማሸነፍ ያለበት ዴክላን ራይስ እንደሆነ ይሰማኛል ሲል ነው ጆን ቴሪ የሚናገረው። በዚህ ውድድር ዓመት ያሳየው የማይቋረጥ ብቃት ወይም ደግሞ ኮንሲስተንሲው መደነቅ አለበት። በእውነት የሚያስደንቅ ነበር። ውድድሩ ምንም ይሁን ምን፣ ጫናው ምንም ያክል ይክበድ፣ እሱ ግን ሁልጊዜም ለአርሰናል በዚህ ውድድር ዓመት ደርሶላቸዋል ሲልም ጭምር ነው የተናገረው። ሰዎች ስለ ጎልና አሲስት ሊያወሩ ይችላሉ፣ ነገር ግን እግር ኳስ በትክክል ስመለከት ዴክላን ራይስ ለአርሰናል አማካይ ክፍል ምን ያክል ወሳኝ እንደሆነ መረዳት ይቻላል። ተከላካዮችን ይጠብቃል፣ የጨዋታ ፍጥነትን ወይም ቴምፖን ይቆጣጠራል፣ ዱዌሎችን ያሸንፋል። በምሳሌነትም ቡድኑን ሲመራ በደንብ ተመልክቻለሁ። ስለዚህም ደግሞ እንዲሁ ወደ ፊት በመሄድም ደግሞ ለቡድኑ አስተዋጽኦችን ያደርጋል። በውድድር ዓመቱ በሙሉ ፍጹም አስደናቂ ብቃትን ነው እያሳየ የሚገኘው ሲል ይናገራል። እናም ስሙኝ፣ ብሩኖ ሚጌል ፈርናንዴዝም ቢሆን በጣም ጥሩ ተጫዋች እንደሆነ አውቃለሁ። በዚህ ላይ ምንም ጥርጥር የለውም። ጥራት አለው፣ ልምድ ያለው ተጫዋች ነው። ከዛ ውጭ ደግሞ ስለ ዓመቱ የውድድር ዓመት ምርጥ ተጫዋችም ስናወራ ግን ለማንቸስተር ዩናይትድ ትልቅ ተጫዋች ነው። ነገር ግን የዓመቱ ምርጥ ተጫዋችነት ሽልማትን ግን ካወራን አይቀር በጠቅላላው የውድድር ዘመን ያሳየው ወጥ የሆነ ብቃትም ዋጋ ሊሰጠው ይገባል ሲልም ጭምር ነው የተናገረው። ማንቸስተር ዩናይትዶች በአብዛኛው የውድድር ዘመን ትኩረት ያደረጉት በአንድ ውድድር ላይ ብቻ ነበረ። ዴክላን ራይስ ግን ከአርሰናል ጋር በሁሉም 4 ውድድሮች ላይ የተፋለመ ሳምንት ከሳምንትም ከፍተኛ ብቃቱን ጠብቆ ዘልቋል። ይህ ደግሞ በጭራሽ ቀላል ነገር አይደለም ሲልም ይናገራል። አርሰናል በዚህ የውድድር ዘመን በነበረበት የጨዋታ ብዛት፣ ጉልበትና ከፍተኛ ጫናዎችም ሆኖ ስለ ራይስ እንዲሁም ደግሞ በአማካይ ክፍሉ ላይ የበላይነቱን ይዞ ብዙ ተጠቃሽ የሆኑ ነገሮችን ማድረግ መቻሉ ወይም የተጫዋቹ የማሸነፍ ስነ ልቦና ወይም ሜንታሊቲው ጥራቱን በደንብ አድርጎ የሚያሳይ ይመስለኛል። ስለዚህም በዚህ የውድድር ዓመት የውድድሩ ኮከብ ተጫዋች መባል ካለበት መሸለም የሚገባው ይህ ተጫዋች ነው ሲልም ጭምር ነው የተናገረው። ለእኔ ዴክላን ራይስ በዚህ የውድድር ዘመን በአውሮፓ ውስጥ ካሉ እጅግ የተሟሉ አማካዮች አንደኛው ነው። ስለዚህም ይህንን ሽልማት ማሸነፍ የሚጠበቅበትም ዴክላን ራይስ ብቻ ነው ሲልም ነው እየተናገረም የሚገኘው። ሀሳቡን የሰጠው የቀድሞው የቼልሲ የተከላካይ ስፍራ ተጫዋች የነበረው ጆን ቴሪ ነው ይህንን ሀሳብ የተናገረው። የማንቸስተር ዩናይትድ ጉዳዮችን ደግሞ እንንገራችሁ። ማንቸስተር ዩናይትድ ለቻምፒየንስ ሊግ ማለፉን ተከትሎ ከጥራትም ወይም ኳሊቲ ከምንለው ባሻገር በቡድን ውስጥ ያሉ
ተጫዋቾችን ብዛትም ወይም ኳንቲቲውንም ከፍ ማድረግ እንደሚፈልግ ነው እየተነገረ የሚገኘው። የተጫዋቾች ጥራት ብቻ ሳይሆን በቡድን ውስጥ ደግሞ ተለዋዋጭ ተጫዋቾችንም ማምጣት እንደሚፈልጉ የሚያሳዩ መረጃዎች አሉ። ስለዚህም በክረምቱ የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ በርከት ያሉ ዝውውሮችን ሊያደርግ የሚችልበት እድሉ በጣም ሰፋ ያለ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር በክረምቱ የተጫዋቾች የዝውውር መስኮት የአማካይ ስፍራ ተጫዋች፣ የግራ መስመር የተከላካይ ስፍራ ተጫዋች፣ የግራ አጥቂ ተጫዋች፣ ከዛ ውጪ ሌሎችም ዝውውሮችን አጥቂ ተጫዋችም ጭምር ለማምጣት ሙከራዎችን የሚያደርግበት እድሉ በጣም ሰፋ ያለ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና በክረምቱ በጣም በርከት ያሉ ዝውውሮችን ሊያደርጉ የሚችሉበት እድል ሰፋ ያለ እንደሆነ ተነግሯል። ሜል ስፖርት ነው ይህንን መረጃ ይፋ ያደረገው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ ትራብዞንስፖር አንድሬ ኦናናን ማቆየት እንደሚፈልግ ይፋ ተደርጓል። ምንም እንኳን ሌሎች ክለቦች ፍላጎት ያሳያሉ ተብሎ ቢጠበቅም በይበልጥ ግን ሊሆን የሚችለው አማራጭ ተጨማሪ የውሰት ውል ሊሆን እንደሚችል ይፋ እየተደረገ ይገኛል። ማንቸስተር ዩናይትድ ለአንድሬ ኦናና ወደ ቡድኑ መልሶ እንደማይቀለቅለው አስቀድሞ ነግሮታል ወይም አሳውቆታል። ስለዚህም ደግሞ በሌሎች ክለቦች ላይ እድሎችን እንዲሞክር ያደርገዋል ተብሎ ይታሰባል። አሁን በቱርክ ያለበት የትራብዞንስፖር ቡድን ጥሩ እንቅስቃሴዎችን እያሳየ ይገኛልና በዛው ሊቀጥል የሚችልበት እድሉ እንዳለ የሚያሳዩ መረጃዎችን ነው ክሪስ ዋይለር መረጃውን ያጋራው። ፔፕ ጓርዲዮላ ሰሞኑን አንድ ጨዋታ እንደተደረገ እናስታውሳለን። የማንቸስተር ዩናይትድ የታዳጊ ቡድን ወይም አንደር 18 የምንለው ከማንቸስተር ሲቲ አንደር 18 ጋር አንድ የፍጻሜ ጨዋታ ላይ ወይም የዩስ ካፕ የፍጻሜ ጨዋታ ላይ ደርሰው እንደነበር ይታወሳል እና በዛ ጨዋታ ላይ ስለሚያውቃቸው ሰዎችን ማግኘቱንና እንዲሁ ደግሞ በጣም ደስ እንዳለው ጭምር ተናግሯል። በተለይ በደጋፊዎች ወንበር ላይ ኦማር ቤራድንና ጄሰን ዊልኮክስን በማግኘቴ በጣም ደስተኛ ሆኛለሁ ብለዋል ፔፕ ጓርዲዮላ። ሁለቱም ባለፉት 10 ዓመታት በማንቸስተር ሲቲ ውስጥ ወሳኝ ሚናን ሲጫወቱ የነበሩ ሰዎች ናቸው። ጄሰን ዊልኮክስ በአካዳሚ ውስጥ አስደናቂ ስራን የሰራ ሰው ነው። የፌራን ሶሪያኖም ቀኝ እጅ የነበረው ኦማር ቤራደም እጅግ በጣም ብዙ ስራዎችን በማንቸስተር ሲቲ ጥሩ ስራዎችን ሲሰራ የነበረ ሰው ነው ብሏል። እንዲሁም ታላላቅ የማንቸስተር ዩናይትድ ተጫዋቾችንም ተመልክቻለሁ። እነ ብሩኖ ሚጌል ፈርናንዴስ፣ እነ ሉክ ሾንም ጭምር አግኝቻለሁ። ከምወዳቸው ተጫዋቾች መካከል አንዱ የሆነው ሜሰን ማውንትም እንዲሁም በማግኘቴም በጣም ተደስቻለሁ። አሰልጣኝ ማይክል ካሪክን ማየት አስደሳች ነበር ሲልም ነው የተናገረው። ፔፕ ጓርዲዮላ ነው ይህንን ሀሳብ የሰጠው። ፓትሪስ ኤቭራም ይናገራል። በተለይ ስለ ዛሬው የኖቲንግሃም ፎረስት ጨዋታ ነው ፓትሪስ ኤቭራም ሀሳቡን እየሰጠ የሚገኘው። ፓትሪስ ኤቭራ ሲናገር አንድ ሀሳብን አቅርቧል ለማንቸስተር ዩናይትድ ተጫዋቾች። በተለይ እኔ ለዛሬው ጨዋታ ለኖቲንግሃም ፎረስት አንድ ሀሳብ ነው ያለኝ። ብሩኖ 2 አሲስቶችን እንዲያደርግ እንዲፈቅዱለት እጠይቃቸዋለሁ ብሏል። ኖቲንግሃም ፎረስቶችን ነው ጠይቃለሁ ሲል የተናገረው። ብሩኖ 2 አሲስቶችን በማድረግ የምንጊዜም የፕሪሚየር ሊጉ ብዙ አሲስት ያደረገው ተጫዋች የሚለውን ሪካርድ እንዲሰብር እፈልጋለሁ። ኖቲንግሃም ፎረስቶችን ይህንንም እንዲፈቅዱለት እጠይቃለሁ ሲልም ጭምር ነው የተናገረው። ከዛ ውጪ ግን ምናልባት ከፈለጋችሁ ግን ጨዋታውን 3-2ም ልታሸንፉ ትችላላችሁ፣ ብቻ ግን 2 አሲስቶችን እንዲያደርግ ፍቀዱለት የሚል አይነት ሀሳብን እንደሰጠ ነው እየተገለጸ የሚገኘው ከኖቲንግሃም ፎረስት ጨዋታ ጋር በተያያዘ። ሊቨርፑልን የተመለከተ መረጃን እናንሳ። ፌዴሪኮ ኪየዛ በዚህ ክረምት ሊቨርፑልን ለመልቀቅ መዘጋጀቱን የሚያሳዩ መረጃዎች ይፋ ተደርገዋል። ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ፌዴሪኮ ኪየዛ ይሄ ውድድር ዓመት በሊቨርፑል ቤት የመጨረሻው ዓመቱ ሊሆን እንደሚችል ይፋ አድርጓል። ስለዚህም በክረምቱ ክለቡን ለቆ ሊወጣ የሚችልበት እድሉ በጣም ሰፊ እንደሆነ ነው የተናገረው። ጄሚ ካራገርም ይናገራል። እነዚያን ከሜዳ ውጭ የተደረጉ ጨዋታዎች ውጤት ስትመለከት ሁልጊዜም ስለ ስብዕናችሁና ስለ ባህሪያችሁ የሚናገር ይመስለኛል። ሊቨርፑል በሊጉ 5ኛ ደረጃ ላይ መገኘቱን ማመን በጭራሽ አልቻልኩም ብለዋል ጄሚ ካራገር ሲናገር። የገቡባቸው ጎሎች ብዛትን ስታስብ ወደፊት ሲያጠቁም በጭራሽ አስፈሪ አልነበሩም። በዚህ ላይ ደግሞ ያ ከሜዳ ውጭ ያላቸው መጥፎ ታሪክና ሊቨርፑል በፕሪሚየር ሊጉ 5ኛ ነው እጅግ በጣም አስገርሞኛል ሲል ይናገራል ጄሚ ካራገር ሲናገር። ሌላኛው ቨርጂል ቫን ዳይክ እንደ ማንኛውም ተራ ሰው ስህተት ሲሰራ ያየሁት የመጀመሪያው የውድድር ዘመን የዘንድሮ የውድድር ዘመን ነው። ይህም በሌሎች ላይም ተጽዕኖ አሳድረዋል። አብረውት ከሚሰለፉ ተከላካዮች ስትመለከትም ሰዎች ምን ያክል ጎበዝ እንደሆኑ ይነግሩኛል። ነገር ግን ቨርጂል ቫን ዳይክ በጥሩ አቋም ላይ በሚሆንበት ጊዜ አንዳንድ ጊዜ እነሱ ተነስተው ትንሽ ሊረዱት ይገባል። ይህ ግን ሲሆን አላየውም ሲልም ጭምር ነው ሀሳቡን የሰጠው ጄሚ ካራገር። መሐመድ ሰላም እንዲሁ ሀሳቡን አጋርቷል። ይህ ክለብ ከተጠራጣሪነት ወደ አማኝነቱ ወይም ከአማኝነቱ ደግሞ ወደ ሻምፒዮንነቱ ሲቀየር በአይን የተመልክቻለሁ። ይሄ ከባድ ስራንም የጠየቀ ነበር። ክለቡ እዚህ ደረጃ ላይ እንዲደርስ ለመርዳትም እኔ ሁልጊዜም የምችለውን ሁሉ አድርጌያለሁ። ከዚህ በላይ የሚያኮራኝ ምንም ነገር የለም ሲል ይናገራል ሙሐመድ ሳላ ሲናገር። በዚህ የውድድር ዘመን በድጋሚ ለሌላ ሽንፈት እጃችንን መስጠታችን በጣም የሚያምና ደጋፊዎቻችንም የሚገባቸው ነገር እንዳልነበር በድጋሚ ለመናገር እፈልጋለሁ። በዚህ የውድድር ዘመን
ጥሩ ነገሮችን ማሳየት አልቻልንም። ሊቨርፑል ተቀናቃኞች ወደሚፈሩት ያንን ጠንካራና የማያቋርጥ የማጥቃት እግር ኳስም የሚጫወተው በቡድንነትም እንዲመለስና በድጋሚ ደግሞ ዋንጫዎችን ወደሚያነሳ ቡድን እንዲቀየርም እፈልጋለሁ ሲልም ጭምር ነው የተናገረው። እኔ መጫወት የማውቀው ያንን አይነት እግር ኳስ ነው፣ መልሶ ሊገኝ እናም ለዘለቂታው ሊጠበቅ የሚገባው ማንነትም እሱ ነው ሲል ይናገራል። እነዚህም እዚያም እያለን አንዳንድ ጨዋታዎችን ማሸነፍ ሊቨርፑል ሊታወቅበት የሚገባው ነገር አይደለም። ሁሉም ቡድኖች ጨዋታን ያሸንፋሉ። ሊቨርፑል ሁልጊዜም ለእኔም ሆነ ለቤተሰቤ በጣም ትልቅ ትርጉም ያለው ቡድን እንደሆነ ጠንቅቃችሁ ታውቃላችሁ። እኔ ከሄድኩኝ ከረጅም ጊዜ በኋላም ቢሆን ስኬታማ ሆኖ ማየት የምፈልገው አይነት ቡድን ነው። ሁልጊዜም እንደምለው ለሚቀጥለው የውድድር ዘመን ቻምፒየንስ ሊግ ማለፍ ዝቅተኛው መመዘኛ ወይም ደግሞ ለሊቨርፑል በጣም ትንሹ መስፈርት ነው ሊሆን የሚችለው። ይሄ ደግሞ የምንችለውን ሁሉ እናደርጋለን ሲልም ጭምር ነው መሐመድ ሳላህ የተናገረው። አሁንም ቢሆን ወደ አውሮፓ ቻምፒየንስ ሊግ ለማለፍ በጣም ትልቅ እድል እንዳላቸው የሚታወቅ ጉዳይ ነው። በዚህ አስከፊ የውድድር ዘመን ላሳያችሁን ቀጣይነት ያለው ድጋፍ እናመሰግናችኋለን ብለዋል ከርቲስ ጆንስ ሲናገር። በዚህ የውድድር ዓመት የሚጠበቀውን ያክል አቋም ከኛ የሚጠበቀውን አይነት አቋም አላሳየንም ሲልም ጭምር ነው የተናገረው ከርቲስ ጆንስ። ይህ በዚህ የእግር ኳስ ክለብ ውስጥ ከሚጠበቀው መመዘኛ ስታንዳርድም በጣም የራቀ የውድድር ዓመት እንደሆነ አውቃለሁ፣ ነገር ግን ከዚህ የተሻለ የውድድር ዓመት ግን በሚቀጥሉት ጊዜያቶች እናሳልፋለን ሲልም ነው ከርቲስ ጆንስ ጨምሮ የተናገረው። የቸልሲን መረጃዎች እናንሳ። ቸልሲ ሻቪ አሎንዞን ለማስፈረም ወይም ለመሾም ከስምምነት መድረሱ ተረጋገጠ። ቸልሲ በቀጣይ አሰልጣኝ ሻቪ አሎንዞን በቋሚነት እንደሚቀጥር ነው የተረጋገጠው። የምዕራብ ለንደኑ ክለብ ቸልሲ ሻቪ አሎንዞን በኃላፊነት ለመሾም ከስምምነት ደርሰዋል። ስፔናዊው አሰልጣኝ ሻቪ አሎንዞ በሰማዮቹ ቤትም የ4 ዓመታት ኮንትራት እንደሚፈርም ነው ትላንትና ይፋ የተደረገው። ስለዚህም የቸልሲ ቀጣይ አሰልጣኝ እንደሚሆን አሁን ላይ በይፋም የተረጋገጠ ጉዳይ ሆኗል። የ4 ዓመታት ኮንትራትም በቸልሲ ቤት ይፈርማል። ቸልሲ በቀጣይ ቀናት የአሰልጣኙን ሹመትም በይፋ እንደሚያረጋግጥ ነው የተነገረው። አሰልጣኝ ሻቪ አሎንሶ ከሪያል ማድሪድ ጋር ከተለያዩ በኋላ ያለ ኃላፊነት ይገኙ ነበር። እንደውም በርካቶች ከሊቨርፑል ስራ ጋር ስማቸውን ሲያገናኙት እንደነበር ይታወሳል። ነገር ግን ሊቨርፑል በአሰልጣኝ አርኔ ስሎት ስራ ላይ መቆየትን ምርጫውን ስላደረገ አሁን ላይ ሻቪ አሎንሶ ወደ ቸልሲ ማምራትን እንደመረጠ ነው ዘ አትሌቲክ የተባለው የመረጃ ምንጭም ይፋ እያደረገ እንደሚገኝ የተረጋገጠው። ሻቪ አሎንሶ በቀጣይ ቀናቶችም ወደ ለንደን በማምራትም ስራዎችን ይጀምራል ተብሎ እንደሚታሰብ ነው መረጃዎቹም የወጡት። በቸልሲ የክረምት የዝውውር እቅዶች ላይም በጣም ትልቅ ተሳትፎን እንደሚያደርግ ጭምር ነው ፋብሪዚዮ ሮማኖ ይፋ ያደረገው። የቸልሲ ተጫዋቾችም ሻቪ አሎንሶ በመምጣቱ በጣም ደስተኞች እንደሆኑ ለቸልሲ በጣም ቅርብ የሚባለው የመረጃ ምንጭ ማትላው ይፋ አድርጓል። ሊቨርፑሎች በተለይ አርኔ ስሎትን ከኃላፊነት እንደማይነሱ አቋማቸውን ግልጽ ካደረጉ በኋላ በሌላ በኩል ደግሞ ሻቪ አሎንሶ በማንኛውም ሁኔታ ከቸልሲ ስብስብ ጋር የመስራት ፍላጎት እንዳለው የሚጠቁሙ መረጃዎች ከወጡ በኋላ ይሄ ስምምነት ተጠናቋል። በተለይ በርካቶች እነ ላውረንስ ስቱዋርት፣ እነ ጆሽ የልደስ፣ እነ ሳም ጁዌል በርከት ያሉ እንግዲህ ያካተተ የቸልሲ አመራር ቡድን አሁንም በዋና ባለቤቶቹ ብሉኮ ዘንድም ሙሉ እምነት የጣለበት ሻቪ አሎንሶ መሆኑ ተረጋግጧል። የክለቡ ባለቤቶች አሁን ባለው የአመራር መዋቅርና ስኬትን ማምጣት በሚቻልበት አቅም ላይ ያላቸውን ጽኑ እምነትም እንደጠበቁ ጭምር ነው የሚያሳዩ መረጃዎች ያሉትና በቂ ልምድ ያላቸው ተጫዋቾችንም ማስፈረም በትልቁ እንደሚፈልጉ ጭምር ይፋ ተደርጓል። ስለዚህም ቴሌግራፍ ስፖርት እንዳረጋገጠው ከሆነ ቸልሲ ለአውሮፓ ውድድሮች ማለፍ ቻለም አልቻለም ዘንድሮ ስብስቡን ይበልጥ ለማጠናከር ሲባል 2 ወይም 3 ደግሞ በቀጥታ ወደ ጨዋታው መግባት የሚችሉ ዝውውሮችን የሚያደርጉበት እድሉ እንዳላቸው ይፋ ተደርጓል። 2 ወይም 3 የሚባሉ ተጫዋቾችን በክረምቱ ያስፈርማሉ ተብሎ እንደሚታሰብ ነው ማትላው መረጃውን ያጋራው። ጆ ኮል ሻቪ አሎንዞ በመምጣቱ ተደስተዋል። የሻቪ አሎንዞ ዜና የኤፍኤ ካፕ ፍጻሜን ከተሸነፉ በኋላ አሁን ላይ መውጣቱ የተለየ ስራ ይመስለኛል። ክለቡ ከዚህ መሰል ነገር መራቅ አለበት። በአሁኑ ሰዓት ነገሮች ሁሉ ተበላሽተዋል። ደጋፊዎች እውነተኛነትን ይፈልጋሉ ሲልም ጭምር ነው የተናገረው። የሻቪ አሎንዞ መሾም ቢያስደስተውም ነገር ግን ልክ የኤፍኤ ካፑ ሽንፈት እንደተጠናቀቀ ወይም በሽንፈት መጠናቀቁ የኤፍኤ ካፑ ጨዋታ እንደተሸነፉ ይህን ነገር ለመናገር መወሰናቸው አቅጣጫዎችን ለማስቀየር ያደረጉት ስራ ነውና ይሄ ተገቢ ስራ አይደለም። ከነዚህ አይነት ነገሮች መውጣት አለበት ይህ ቡድን ሲልም ጭምር ነው የተናገረው ጆ ኮል። የሪያል ማድሪድ ጉዳዮችን ደግሞ እናንሳ። አንዳንድ የሪያል ማድሪድ ባለስልጣናት በዚህ ክረምት ኬሊያን ኤምባፔ አሊያም ደግሞ ቪኒሲዮስ ጁኒየር ከሁለት አንዳቸው ክለቡ መልቀቅ አለበት የሚሉ ሀሳቦች እንዳላቸው ነው እየተነገረ የሚገኘው። በተለይ የእነዚህ ሁለት ተጫዋቾች ጥምረት በጋራ ማለት ነው የሰራላቸው እንዳልሆነ ነው እየተናገሩ የሚገኙ። ስለዚህ በክለቡ ዘንድ አንዳንድ ሰዎች እንደሚናገሩት ከሆነ ከሁለት አንዳቸው የግድ መልቀቅ አለባቸው ብለው እንደሚያምኑ ሌኪፕ የተባለው የፈረንሳይ የመረጃ ተቋም ይፋ አድርጓል። ጆዜ ሞሪኒዮ በፕሮጀክት ውስጥ ፍጹም ስልጣን ከሌለው በስተቀር ሪያል ማድሪድን የማሰልጠን ተግባር አይቀበልም ተብሏል። ሙሉ ስልጣን
እንዲሰጠው እንደሚፈልግ ነው የተነገረው። ስለዚህም ሙሉ ስልጣን ይሰጠዋል ተብሎ ይታሰባል። በጨዋታው ውስጥም የትኞቹም ተጫዋቾች በቋሚነት እንደሚጀምሩ ለመወሰን ሙሉ ስልጣን ሊኖረው ይገባል። እናም እስከ መጨረሻው ድረስም ለሱ የማይፋለም ማንኛውም ተጫዋችም ከቡድኑ ይወጣል ተብሎ ይታሰባል። ጆዜ ሞሪኒዮ ከተጫዋቾች ጠንካራ ስራና ዲሲፕሊን ማየትም የሚፈልግ ሰው ነው። እናም የኬሊያን ምባፔ በእነዚህ ሳምንታት ውስጥ ያሳየው ባህሪ በጭራሽ ተቀባይነት የሚሰጠው ነገር እንዳልሆነ ጭምር ነው ይፋ የተደረገው። ስለዚህም አሰልጣኙ እንደዚህ አይነት ነገር ሞሪኒዮ እንደዚህ አይነት ነገር እንደማይቀበሉ ነው ይፋ ያደረጉት። የሪያል ማድሪድ ሀሳብን በተመለከተ አሁን የፕሮጀክቱን አጠቃላይ ሂደት ለመቀየር የዦዜ ሞሪኒዮን ደግሞ ስብዕናና ልምድና እንዲሁ የአመራር ብቃትንም እንደተማመኑበት ጭምር ነው ካንዴና ሴር የተባለው የመረጃ ምንጭ ይፋ ያደረገው። ሪያል ማድሪዶች በክረምቱ የተጫዋቾች የዝውውር መስኮት ማይክል ኦሊሴን ለማስፈረም ትልልቅ የሚባሉ ገንዘቦችን ጭምር ለማውጣት ዝግጁ ናቸው። በተለይ ባየር ሚኒኮችን ተጫዋች ለመልቀቅ ፈቃደኛ የሚሆኑላቸው ከሆነ ወይም ተጫዋቹም ወደ ሪያል ማድሪድ የማምራት ፍላጎቶችን የሚያሳይ ከሆነ ሪያል ማድሪድ ሪካርድ ዝውውሮችንም ጭምር ሊያቀርብ የሚችልበት እድሉ እንዳለ ይፋ ተደርጓል። ትልቁ ነገር ግን ወይም አሁን ያለው ትልቁ ፍራቻ ግን ተጫዋቹ በዚህ የመልበሻ ክፍል ውስጥ አባል ለመሆን ይስማማል ወይ የሚለው ጉዳይ ነው። ባለፉት ጥቂት ሳምንታት የተሰሙ ከሪያል ማድሪድ መልበሻ ክፍል ጋር የተሰሙ አንዳንድ ነገሮች ለተጫዋቾች በጣም አስደንጋጭ ናቸው። እንኳን ለአዲስ ለሚመጡት ተጫዋቾች በዚህ ቡድን ውስጥ ላሉ ተጫዋቾች እንኳን ስለ መልቀቅ ሊያስቡ የሚችሉበት እድሉ እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። ስለዚህም ይህንን በተመለከተም የተለያዩ አይነት ሀሳቦች ሊነሱ እንደሚችሉ ነው እየተገለጸ የሚገኘውና ስለ ከክለቡ ጋር መቀጠል ወይም እዚህ ቡድን ውስጥ መምጣት ይፈልጋሉ ወይ አጠራጣሪ እንደሆነ ጭምር የሚያሳዩ መረጃዎች ይፋ ተደርገዋል። የኬሊያን ምባፔ ወኪሎች ተጫዋቹ በሪያል ማድሪድ 10 ዓመት ቢቆይ ደስተኛ እንደሚሆኑ አረጋግጧል። ነገር ግን ሰሞኑን ከተከሰቱ ነገሮች በኋላ ወደፊት ከክለቡ የመውጣት እድልን በተመለከተም ትልቅ ነገሮች ሊከሰቱ እንደሚችሉ ጭምር እየተከሰተ እንደሚገኝ ነው ዘገባዎች የሚያሳዩት። ሰሞኑን ከተከሰቱ ነገሮች በኋላ ወደፊት ከክለቡ የመውጣት እድልን በተመለከተ ስልቶችን እያጠኑ እንደሚገኝ ጭምር መረጃዎቹም እየወጡ ነው። የፈረንሳይ ተጫዋች ወኪሎችም እሱን በተመለከተ ወደፊት ሊሆኑ የሚችሉ ፕሮጀክቶችንና እሱን ለማስፈረም ፍላጎት ያላቸው ክለቦችን መፈለግ እንደጀመሩ ነው ጆርናል የተባለው የመረጃ ምንጭ ይፋ ያደረገው። ዳኒ ካርቫሃል ከክለቡ ጋር እንደሚለያይ ይፋ ተደርጓል ተብሏል። ዳኒ ካርቫሃል የስፔናዊው የቀይ መስመር ተጫዋች ማለት ነው። ዳኒ ካርቫሃል በአመቱ መጨረሻ ከሪያል ማድሪድ ጋር ይለያያል ተብሏል። ዳኒ ካርቫሃል በውድድር ዘመኑ መጨረሻ ውሉ ሲያበቃ ክለቡን እንደሚለቅ ነው የሚጠበቀው። የ34 ዓመቱ ዳኒ ካርቫሃል በሪያል ማድሪድ ቤት 13 የውድድር ዘመናትን ማሳለፉ ይፋ ተደርጓል። አሁን ላይ ዳኒ ካርቫሃል ሪያል ማድሪድ ውሉን ማራዘም እንደማይፈልግ እንዳሳወቀም ተዘግቧልና ዘ አትሌቲክ እንዳስነበበው ከሆነ ከክለቡ ጋር እንደሚለያይም ይፋ ተደርጓል። አልቫሮ አርቤሎዋ ዛሬ ከሲቪያ ጋር ከሚደረገው ጨዋታ አስቀድሞ አንዳንድ ጉዳዮችን አንስቷል። እነዚህ 4 ወራት ለእኔ አስደናቂ ተሞክሮች ነበሩ፣ ብዙ ነገሮችን ተምሬበታለሁ ሲልም ነው የሚናገረው አልቫሮ አርቤሎዋ። ከክለቡ የምለቅበት ቀን ጭንቅላቴን ቀና አድርጌና ሕሊኔ ንጹህ ሆኖ ነው የምለቀው ሲልም ጭምር እንዲሁ ይናገራል። እዚህ የመጣሁት የ3ኛ ዲቪዥን አሰልጣኝ ሆኜ ነበር፣ ስወጣ ግን የሪያል ማድሪድ ዋናው አሰልጣኝ ሆኜ እወጣለሁ ሲልም ጭምር እንዲሁ ተናግሯል። አልቫሮ አርቤሎዋ ይቀጥልና አሁን 43 ዓመቴ ነው፣ እነዚህ ውስጥ ደግሞ 20 የሚሆኑት ያሳለፍኩትም በሪያል ማድሪድ ቤት ውስጥ መሆኑን አስታውሳለሁን ሲል ነው የተናገረው። ይሄ ደግሞ ትልቁ ቤቴ ነው ሲል ይናገራል። ይሄ የመልበሻ ክፍል ሊመራ ወይም ሊሰለጥን የማይችል ነው ከሚለው ሀሳብ ጋር በፍጹም አልስማማም፣ እኔ በዚያ መልኩ አልገልጸውም ሲልም ጭምር እንዲሁ ተናግሯል። አልቫሮ አርቤሎዋ ጆዜ ሞሪኒዮ ሁሌም አንደኛ ነው ብሏል። አርቤሎዋ ሲናገር ይህንን ሁልጊዜ እምላለሁ፣ በሚቀጥለው የውድድር ዘመን እዚህ የሚገኝ ከሆነ ወደ ቤቱ ሲመለስ በማየቴ በጣም ደስተኛ ሆናለሁ ሲልም ጭምር ነው የተናገረው። በሚቀጥለው የውድድር ዘመን የሚገኝ ከሆነ ወደ ቤቱ ሲመለስም አቀባበልም አደርግለታለሁ ብለዋል። በሪያል ማድሪድ አሰልጣኝነት ዘመንህ ትልቁ ቁጭት ምንድነው ተብሎም ተጠይቆ ነበር። ምንም አይነት ዋንጫዎችን አለማሸነፌና ለሰዎች የሚገባቸውን ደስታ አለመስጠቴ በጣም በትልቁ ሊቆጨኝ ይችላል ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው አልቫሮ አርቤሎዋ ነው። ቻምፒየንስ ሊጉን በድጋሚ ማሸነፍ እንደምንችል እርግጠኛ ነኝ ብለዋል ሉዊስ ኤንሪኬ። የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ የአምናውን የቻምፒየንስ ሊግ ድል አናስታውሰውም በማለት ነው የተናገረው። የመጀመሪያው ቻምፒየንስ ሊግ የማይረሳ ነው ያሉት ኤንሪኬ፣ ነገር ግን ታሪክ ሆኗል። እኔ ደግሞ ለታሪክ ብዙም ግድ አልሰጥም፣ የዘንድሮን ማሸነፍ እንፈልጋለን ብለዋል። ከፓሪስ ሰን ዠርሜን ጋር ሁለተኛ ዋንጫን ማሸነፍ እፈልጋለሁ ሲልም ነው እየተናገረ እንደሚገኝ ይፋ የተደረገው። እንግዲህ ሁለተኛ ዋንጫን ማሸነፍ ፈልጋለሁ፣ ስላለፈው አላስብም፣ ስላለፈው ካሰብክ ትሰናከላለህ ሲልም ነው የተደመጠው። ሁለተኛ ዋንጫችንን ማንሳት እንደምንችል እርግጠኛ ነኝ፣ ሁሉም ደግሞ ተጫዋቾችና ደጋፊዎችም ዝግጁ እንዲሆኑ ፈልጋለሁ ብለዋል ሉዊስ ኤንሪኬ ሲናገር።
ፓሪስ ሳን ዠርሜን ዋንጫውን የተሻለ የማሸነፍ እድል ይኖረው እንደሆነ የጠየቁት ኤንሪኬ ፍጻሜ ላይ ደግሞ ቅድመ ግምት የሚባል ነገር በጭራሽ አይሰራም ሲልም ጭምር ነው የተናገረው አሰልጣኝ ሉዊስ ኤንሪኬ ሀሳቡን ሲናገር። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ እሁድ የማለዳ የስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችን እንደናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን በተለይ ምሽት ላይ በሚኖር ፕሮግራማችን ደግሞ ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበረ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።